ባዮ ላይ ሊንክ አለላችሁ ገብታችሁ ሰብስክራይብ አድርጉት። እሺ ማሩት እኔ ማለት አረ መች ነው ግን የምንሄደው? እመቤቴ አይላቅ ቤታችን እመቤቴ ነው የምሬ ወሎ እመቤቴ። ውይ ማሬ አንተ እኮ ነው ያረሳኸው ውዴ። የበላውን የረሳው ስንት አለ መሰለህ። እና በጨዋታ መሀል እንሄዳለን በቅርቡ። እሺ አይ እንሄዳለን፣ እግዚአብሔር እንሄዳለን። ቤተሰቦች ስለተመልኩ ደስ ብሎኛል። ኧረ በስመ አብ እኔ መቼም እመቤቴ ቅድም እያየን ነበር። እንዲሁም ከፍሬንዶች እዚህ ዩቲዩብሽ መጣና አጋጣሚ ኤፍዋይፒ ያለ ዩቲዩብ ይመጥ የለ ምሬ እመቤቴ መጡ። ኧረ የዚህ ቪዲዮ እኮ ምናምን እስኪ ያለ ምናምን ብዬ አስከፍቼው የዛ ቪዲዮ አለ እዛ ስንሄድ እያየ አዎ ደስ የሚል ጊዜ ነበረ። ደስ ብሎኛል። ደስ የሚል ቤተሰብ ያው ደስ እንዳለ ደስ ስላለ ደስ ብሎኛል በቤተሰቦች ምክንያት። ኧረ ሁላችንም እንጂ ደስ ያለን እንዲ አንተ ከተደሰትክ በቂ ነው። ኧረ ሁሉም ተደስቷል። ማን ያልተደሰተ እና በቃ እናማ በቃ እመጣለሁ። በቃ ጭፈራሽን አላቋርጥሽ፣ ጨፍሪ፣ አስነኪው፣ ማንንም አስነኪው ይብላች። ደግሞ በየኔ ውድ የኔ ልጆች እኮ ግን ማምላክን ኧረ እንደሆነ አባት ልሆንላችሁ። እኔ ምን ልሆንላችሁ? እኔ ምን ትሆኑልኝ? ምን ልሆንላችሁ? ምን ልሆንላችሁ? ደፋሽን በሳቅ ምን ልሆንላችሁ? ኧረ ኪዳነ ምሕረትን እኔ የምሬን ነው። እኔ ሰው ቢገለኝ እንኳ ደሜ ይመለሳል። ፋክት ነው። እናቴ ትሙት ምዬ ነው የምናገረው። እኔ ሰው ቢያጠፋኝ እንኳ ይመልሱታል ደሜ፣ እርግጠኛ ነኝ። ሰው በልጁ አይደለም የሚኮራው። በቃ ስልችት ድክል እመቤቴን በቃ እኔ ወዳችኋለሁ። መብርሃንን እመቤቴን በጣም ነው የምወዳችሁ። ገብርኤልን ሁሉም ሰው እኮ ፈን አለው፣ ግን ትለያላችሁ እናንተ። ማርያምን ትለያላችሁ። ክርስቶስን ቤተሰብ ናችሁ ለእኔ። ቃል አይገልጻችሁም። ታያዞሩብሻል አይደለም ማዞር ማሬ። ጠምዝዘው ይስሩት እንደዚህ እንደ ጸጉር ማሬ።
ምን አገባኝ? ምድረ ሸለፈታ ሞላ። እኔ በቃ እኔ ሞትላችኋለሁ። እኔ ለእናንተ ማምላክን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በእመቤቴ ስም አንድ አይነት ስሜት ላይ ነው ባይዘው ያለ ነው። እኔም እናንተም አንድ አይነት ስሜት ላይ ነው ያለ ነው። ክርስቶስን ድክም ያለው ስልችት ያለው ሰው ሁሉም ነገር አለ አንድ አይነት ስሜት ላይ። ምክንያቱም በጣም ስለቆያችሁ ረጅም ሰዓት በቃ ሁሉንም ነገር አይታችሁታል። ምንም ከኋላም የሚደበቅም ነገር ስለሌለ አንድ አይነት ስሜት ላይ ነው ያለ ነው ሰው በቃ ለሚሉት እኔ ቅጥል ልበልላችሁ መቤት እኔ ልቃጠል። ያው ተቃጥያለሁ የቀረው ቢሆንም እኔ ልቃጠል። ልረሳ ለኛ ልረሳ ጓርድ በቃ ሽማ በቃ ምን ታረጉታላችሁ መሰላችሁ? ኮሜንቱን ምን ታረጉታላችሁ መሰላችሁ? ጨበራ ጩርጩራ ፓርክ እሽኪብጥርጥር በሉ። እሽኪብጥርጥር ብሎ የጻፈ ሰው ፖዚ የኔ እናት እሽኪብጥርጥር ብላችሁ ጻፉ። እስኪ ማን ነው እሽኪብጥርጥር ብሎ የሚጽፍ ጀግና ሰው? እንወድሻለን። እኔ ሙቼ ነው የምወዳችሁ። ማምላኬን እኔ ፍቅሮች እሽኪብጥርጥር ብሎ የጻፈ ሰው ማን ነው? 1 ሚሊዮን ታብ ካስገባችሁ ማለት ነው ቻሌንጅ 1 ሚሊዮን ካስገባችሁ ማለት ነው ለአንቺ 1 ደቂቃ በጭንቅላት ይቆማል። እባክህ እኔ ምን አገባኝ? ምን ያደርግልኛል? እኔ አንድ ይበሉ ልትበሉ አብራችሁ ልትበሉ የለም። እሽኪብጥርጥር አይደለም እሽኪብጥርጥር አንቺ እሽኪብጥርጥር ነው ያልሽው። እሽኪብጥርጥር አንቺ ከዚህ ሽልጥ ልረሳ የለማይ ልጅ ነው ያለው ሞጣ ነውረድ። አንተ የለማይ ልጅ የውጭ ከዚህ የምጃነት ወድሻለሁ ነው የምወዳችኋለሁ ማሎች እንወድሻለን። እኔ ሙለት እወዳችኋለሁ። እሺ ጥርጥር ደሞ ጻፈች ጊዜው እሽኪብጥርጥር እናቴ ተወጥና ገብርኤል ጽፏል። ምንድነው እሽኪብጥርጥር ደሞ የጻፈችውን ፒን አድርጉት ላሳያችሁ። የሚጻፈው እንደዚህ ነው፣ እንደ ደሞ ነው የሚጻፈው። እሽኪብጥርጥር እሽኪጥሮ አለች። ኧረ በጋ አምላክ እሽኪጥሮ አለች። እሽኪብጥርጥር አሁን ጀግኖች ሆናቸው። ጥርጥርን መጽሐፍ ቀርቶሽ ነው ያሳጠርሽው። ጥርጥር ነገር ናት። እሽኪብጥርጥር ማለት ነበረች የጻፈችው። እሽኪብጥርጥር ረው ያነስሮ ማሮች ሄሉ የት ሄዳ ነው? በማርያም ሄሉ የምትባለው ልጅ ታውቋት የለም? ከዛ ደግሞ ማን ነበረች? ረዲ ሄሉ የት ሄደው ነው? ረዲ ሄሉ ማሀረቤ። ከዛ ደግሞ አሉ እሺ ማሮች፣ እሺ ስላጣኋቸው ደብሮኝ ነው። ቀዳማዊትም አላየኋትም።
ረዱ የት ሄዳ ነው? ሱሴ ወይ ማሮች ወይ ፍቅሮች ዋገብ ነበረ እያሳያቸው ነበር። እንደዚህ ወይ ጆሬ ነው ዋገብቶብኝ አይደለም እንትን ዝም ብሎ ጫጫታ ሰማይ ጆሬ አሉ ፕሮፋይል ቀይረው ሚኪ ላክልኝ። ኦኬ ሚኪ ላክልኝ ማለት ጌም ነው። እግዚአብሔር ይስጥልን ማማ ግምጃዬ። እረፍት ያርጉና በኋላ 11 ሰዓት ይገባሉ። እሱ ምንድን ነው? ኧረ ምን እንደሆነ አድርገዋለች። አገጫነተ። ኧረ ተይ ግን ኧረ እባክሽ ይህ መነዘር ማን ነው? አረረሳ ከዛ ምን እንደሆነ ጨምረዋለች። የኔ መልክ እንደዚህ ያለ ውጡልኛው አንድ ለእናቱ ሺ ለጠላት መይሶ ካሳ ይሄ ከተማ ይወይልናል እና የእናንተ ነገር አላስችልኝ ብሎ ነው። እናንተ ሆነ አንዳንዴ ልንገራችሁ የእናንተን ባህሪ እቃ እያጠባችሁ ወይ የሆነ ነገር እኔ እገባለሁ ስራ ላይ ሆናችሁ ከዛ እገባና በቃ ኋላ አጥበዋለሁ ትሉና እቃውን ቁጭ አድርጋችሁ ስልኩን ታዩኛላችሁ። አንዳንዴ ማለት ነው። አንዳንዴ አታረጉም ታረጋላችሁ። ከዛ እርስት ታረጉትና ስራውን እኔ ጋር ትሆናላችሁ። ሙሉ ሀሳባችሁ እኔ ጋር ትሆናላችሁ። ከዛ ትናደዱና እንደገና እንዶ ይቺ እንደው ምን ቀርቀምቦ የሆነች ልጅ እያላችሁ እቃችሁን እያንቀቃችሁ ማጠብ ትጀምራላችሁ። ማዲያው ከመጣኝ በኋላ ልክ እንደዚያው ቀልብ እጥት እናንተ ሳገኝ እርስት ቀረጻ የሚኖረኝ ሰው ሚንጣ እንግዲህ ሚንጣ ገለቴ የሚኖር አይመለከተኝም። እርስት ደማዋቸው ቤቴ ነውር ነው፣ ነውር ብልግና ነው። እውነት ይሄ ነገር መሰተር አለብን እና ቅመሞችዬ የኔ ፍቅሮች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንደምወዳችሁ እንደማፈቅራችሁ ደግሞ አሁን ላይ ያው በውስጥም እያልኩት ያለው ነገር ስለሆነ እየወጣላችሁ ስለሆነ መውደዴ ያው ሁሌ የሚገባችኋል። ወደድኳችሁም አልወደድኳችሁ ምንም አባታችሁ አተመጡ ምን ታመጣላችሁ ማሮች። እንደው ግን እመቤቴን የእውነት ከልባችሁ እንደምትወዱኝ ዛሬ አየሁ። ላይክ በሆነ ነገር ዝም ብዬ በቃ በሆነ ነገር ጅብን አልሄድባችሁም ማሪ አልሄድባችሁም። በጣም እንደምትወዱኝ በጣም እንደምትሳሱልኝ በጣም እንደምታከብሩኝ አየሁ እና በተለይ አንዳንድ ሰዎች እና አሁን ዩቱብ ላይ ኔጌቲቭ ኮሜንት የለም። ምን አለ መሰላችሁ? ግቡና ኮሜንቴን እዩት። ኢንተርቪው የተደረጉት ቪዲዮ ኮሜንት ላይ ግቡና እዩ። እኔም ዩቱብ የምሰራቸው ላይ ግቡና እዩ። በርቺ፣ ጠንክሪ፣ ከጎንሽ ነን፣ አብሽሪ። እዚህ ላይ ደግሞ 30፣ 40፣ 50 ሰው ይሁን የተናጋ ሰው ሊኖር ይችላል ማለት ነው። ዩቱብ ኮሜንት ላይ ግቡና እዩ። አንድ ኔጌቲቭ የሚደብር ኮሜንት የለም። አንድ ማለት ነው። ያ ማለት ዩቱብ ላይ ያሉት ጸድ ኦዲየንስ ናቸው። እዚህ ጋር ደግሞ አንዳንድ አለሰው አለ ብለን እንትን ማለት የለብንም ነው። አንድ አስገቢ አይ ይቅርባችሁ ስደቢን። እኔ ልጆች ላይ የሚሄድ አቅም የለኝም። እንግዲህ ቤታ ሊሄድባችሁ ሂጅብን ካልሽ እናንተ ጥፍራሞች ለምን ደግሞ አትቀየሙት? ለምን ነው የማይደብራችሁ? ደብራችሁ ይገባል። ቅልብ የተሰበረ መሆኖች ይኸውላችሁ። እኔ እናንተን መርገጥ አልችልም። በቃ አስወጋሽ ቤታ። አንቺ ለሚሄድብሽ ማሪ አስወጋሽ። ጠላ ማሪ የኔ ማሮች የኔ ፍቅሮች ወደወይ አንድ ነገር ሲደጋገም ይሰለቻችኋል፣ ያስጠላችኋል አይደለ? አሁን ለምሳሌ እኔ ማለት ነው እኔ ማሮቼ
እኔ ዛሬም ይህን ቲሸርት፣ ነገም ይህን ቲሸርት፣ ከነገ ወዲያም እንደዛ እስከ 5 ቀን ይህን ቲሸርት ብለብሰው ተጠሉኛላችሁ። ለምን እንደዛ እንዳልኳችሁ ታውቃላችሁ? አንዳንድ የሚሰለች ነገር አለ፣ በጣም ሲበዛ የሚያስጠላ ነገር፣ ጭስጥልት የሚል ምንም በማይጠብ ነገር ተማሩት። ቢያንስ 5 ቀን እሺ፣ 5 ቀን እሺ። ስራና ተግባር ይለያል። ማንም ምን የሚበል፣ ማንም ምን የሚያወራ፣ ማንም ምን የሚናገር፣ ለማንም መልስ አትስጡ። የምን ጊዜ የምናገረው ነገር ነው። አንዳንዴ አልፈን በምንናገር ቁጥር የአንዳንድ ሰዎች ህይወት ይበላሻል። ማሮች በቃ ላይክ የሚኖረው ሰው ይኖራል፣ የማይኖረው ሰው ደግሞ ህይወት ያለው ሰው በተለይ በጣም ከባድ ነው እና እነሱ ባያውቁም እንኳ አንዳንዴ እኛ የምንጠቀቅላችሁ። ስለዚህ አንዳንዴ ትውት አድርጉ። እሺ እሺ ማሮቼ እሺ። እና እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሙቼ ነው የምወዳችሁ። ነገም ከነገ ወዲያም ይህች ነኝ። እስኪ እኔን እንደው ከዚህ ላይ ማጥፋት የሚችል ካለ ፕሊዝ ተባበሩኝ። እኔን እራሱ ለትንሽ ጊዜ ማረፍ ፈልጌ ማረፍ አልቻልኩም እና እስኪ አጥፉኝ ፕሊዝ፣ አጥፉኝ። ስለማልችል እኮ ነው። ብችሉ እኔ ገና ድሮ ነበር ትምህርት ማጭን የምታጠፉኝ፣ ግን አይችሉም፣ አልችሉም። እሺ እስኪ እንደው ተባበሩኝ፣ እኔን እገዙኝ፣ እንደው እገዛ አድርጉና አጥፉኝ። እንደው በመቤቴ አጥፉኝ እስኪ። ጉሮሮሽን መሙላት ያቃተሽ ከካም እየዘለልሽ ትመጫለሽ። መጀመሪያ የወጣሽበትን አሳቂ። ጉሮሮሽም ወይ ጉሮሮሽም ወይ ማለት እሺ። እና እኔ ተባበሩኝ እስኪ። ያለው አለሽ አይሰማም። እኔ እሰማለሁ አይደለም ወሮች እኔ ያለው የለም አይደለም። ደግሜት አልሰማሽም? ምን ያምላክ እንደገና አስገባት። እኔ የኔ ድምፅ የሚሰማችሁ ከሆነ እንደገና አውርዷትና አስገባት። እንደገና ሰባት እስኪ ማሮች